ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በጀነራል ታደሰ ወረደ ከስልጣኑ የተነሳው የድምጽ ወያነ ቴሌቪዥን ኃላፊ በዶክተር ደብረጽዮን እንዲመለስ መደረጉ ተገለጸ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከድምጽ ወያነ ቴሌቪዥን ኃላፊነት የተነሳው አባዲ ገብረስላሴ እንደገና ወደ ስራው እንዲመለስ በጀነራሉ ላይ መፈንቅለ መንግስት በፈጸሙት በዶክተር ደብረጽዮን ገብረ ሚካኤል የተፈረመ ደብዳቤ እንደተሰጠው ተገልጿል። በደብዳቤው መሰረት አባዲ ገብረስላሴ ከኃላፊነት የተነሳበት ሂደት ህጋዊ መሰረት የሌለው በመሆኑ ወደ መደበኛ ስራቸው እንዲመለሱ ትዕዛዝ ተላልፈዋል በማለት በመፈንቅለ መንግስት ወደ ስልጣን የመጡት ዶክተር ደብረጽዮን ገብረ ሚካኤል መጻፋቸው ተነግረዋል። መረጃዎች እንደሚያመለክቱትም አባዲ ገብረስላሴ ወደ ስራው ከተመለሰ በኋላ በድምጽ ወያነ ቴሌቪዥን ተቋም ውስጥ ከሰራተኞች ጋር ውጥረትና ግጭት መፈጠሩ ተገልጿል። የተፈጠረው ውጥረትም ለሰራተኞች በተሰጡ ማስጠንቀቂያዎች ምክንያት መሆኑም ተጠቅሷል። በተጨማሪም አባዲ ገብረስላሴ ህወሓትን የሚቃወሙ ሰራተኞች በተቋሙ ውስጥ እንዳይሰሩ እርምጃ ወስዳለሁም በሚል ንግግር ሰራተኞችን እያስፈራራ መሆኑም ተሰምቷል። ሰራተኞቹ በበኩላቸው ይህ ሁኔታ የተቋሙን መደበኛ የዜናና የመዝናኛ ስራዎች እንዳያከናውኑ እክል እየፈጠረባቸው መሆኑን ገልጸዋል። ኢትዮጵያ በሱዳን መንግስት የተሰነዘረባትን ክስ ውድቅ አደረገች። ኢትዮጵያ በሱዳን መንግስት የተሰነዘረባትን መሰረተ ቢስ ክስ ውድቅ አድርጋለች። የኢትዮጵያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንዳስታወቀው የሱዳን መከላከያ ኃይልና የሱዳን የውጭ ጉዳይ ሚኒስቴር በጋራ በሰጡት መግለጫ ኢትዮጵያ ላይ ያቀረቡት ክስ መሰረተ ቢስ ሲል አጣጥሏል። የኢትዮጵያና የሱዳን ህዝቦች ያላቸው ታሪካዊ ግንኙነት ከግምት ውስጥ በማስገባት ሱዳን የእርስ በርስ ጦርነት ወቅት አንዳንድ ታጣቂዎች የኢትዮጵያን ሉዓላዊነትና የግዛት አንድነት በመጣስ የሚያደርጉትን ትንኮሳ ለህዝብ ይፋ ከማድረግ መቆጠቡን አንስቷል። የሱዳን ጦር የህወሓት ቅጥረኛ ወታደሮችን በእርስ በርስ ጦርነት ውስጥ ማሳተፉንና ለዚህም ቅጥረኛ ወታደሮች የጦር መሳሪያና የገንዘብ ድጋፍ በማድረግ በምዕራብ ኢትዮጵያ ትንኮሳ እንዲፈጽሙ ማድረጉን ጠቅሷል። በሱዳን የእርስ በርስ ጦርነት የህወሓት ቅጥረኛ ወታደሮች በግልጽ ሲንቀሳቀሱ መታየታቸው ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች መናኸሪያ ሆና እያገለገለች መሆኗን የሚያሳይ ታማኝ መረጃ ነው ብለዋል የኢፌዴሪ የውጭ ጉዳይ ሚኒስቴር። መሰል ድርጊቶችና ቀደም ሲል በሱዳን ጦርና ባለስልጣናት የተሰነዘሩ ውንጀላዎች እኩይ አጀንዳዎችን ለማራመድ የሚፈልጉ የውጭ ኃይሎችን ዓላማ ለማሳካት ያለመ መሆኑን አመላክቷል። ኢትዮጵያ በዚህ አስቸጋሪ ወቅት ከሱዳን ህዝቦች ጋር አጋርነቷና ያላትን ወዳጅነት አጠናክራ ትቀጥላለች ያለው የሚኒስቴሩ መግለጫ ኢትዮጵያ የሱዳን የእርስ በርስ ጦርነት በውይይት ይፈታል ብላ እንደምታምንም አስገንዝበዋል። በተጨማሪም ኢትዮጵያ በሱዳን የሲቪል መንግስት እንዲመሰረት፣ አስቸኳይ የሰብአዊ እርዳታና ዘላቂ የተኩስ አቁም ስምምነት እንዲደረግ እንዲሁም ነፃ ሁሉን አቀፍና ግልጽ ሲቪል መር ውይይት ማድረግ አስፈላጊ ነው ብላ እንደምታምንም ሚኒስቴሩ አብራርቷል። ህፃን በማገት ከቤተሰቡ ገንዘብ የጠየቁ ተከሳሾች በጽኑ እስራት ተቀጡ። የ6 ዓመት ህፃን በማገት ከቤተሰቡ ገንዘብ ሲጠይቁ የነበሩ ተከሳሾች በ12 እና በ9 ዓመት ጽኑ እስራት መቀጣታቸው የደቡብ ኢትዮጵያ ክልል ፖሊስ አስታውቋል። አንደኛ ተከሳሽ እንዳሻው በቀለና ሁለተኛ ተከሳሽ ጌቱ ገረመው የተባሉ ተከሳሾች የ6 ዓመቱን ህፃን ቡርክ ወልደ ኪዳን በዲላ ከተማ በማገትና ወደ ሲዳማ ክልል በመውሰድ ደብቀውት እንደነበር የተገለጸ ሲሆን ህፃኑን ለመልቀቅም ከቤተሰቦቹ ጋር በገንዘብ ሲደራደሩ እንደነበር በፖሊስ የምርመራ መዝገብ ተመላክቷል። የክልሉ ፖሊስ ከአጋር የጸጥታ አካላትና ከህብረተሰቡ ጋር በመቀናጀት ባደረገው ተከታታይ ክትትል ሁለቱም አጋቾች በቁጥጥር ስር በመዋል ታጋች ህፃኑን በሰላም ለወላጆቹ ማስረከብም ችሏል። የክልሉ ፖሊስ በተጠርጣሪዎች ላይ ምርመራውን አጣርቶ መዝገቡን ለአቃቢ ህግ የላከ ሲሆን አቃቢ ህግም በመሰረተው ክስ መሰረት ጉዳዩን ሲመለከት የቆየው የዲላ ከተማ የመጀመሪያ ደረጃ ፍርድ ቤት አንደኛና ሁለተኛ ተከሳሽ በፈጸሙት ወንጀል ጥፋተኛ ሆነው በመገኘታቸው በ12 እና በ9 ዓመት ጽኑ እስራት እንዲቀጡ ውሳኔ አስተላልፎባቸዋል። ፖሊስ መሰል ኢሰብአዊ ድርጊቶችን በመከላከል ረገድ ከህብረተሰቡ ጋር ያለው ቅንጅት አጠናክሮ እንደሚቀጥል በመግለጽ ወላጆች ለልጆቻቸው ደህንነት አስፈላጊውን ጥንቃቄ እንዲያደርጉና አጠራጣሪ ድርጊቶችን ሲገጥሙም ለጸጥታ አካላት ጥቆማ እንዲሰጡ የኢትዮጵያ ፌዴራል ፖሊስ አሳስበዋል። የኬንያና የሶማሊያ ድንበር አሁንም ዝግ መሆኑ ተገለጸ። የኬንያና የሶማሊያ ድንበር ዝግ ሆኖ እንደሚቀጥል ዊሊያም ሩቶ ገልጸዋል።
የኬንያው ፕሬዝዳንት ዊሊያም ሩቶ እንደተናገሩት በሶማሊያ ብሔራዊ ጦርና በጁባላንድ ኃይሎች መካከል ከተፈጠረው ግጭት በኋላ አንዳንድ የሶማሊያ ጦር ኃይሎች ወደ ኬንያ መግባታቸውን ገልጸዋል። ፕሬዝዳንቱ ኬንያ ግጭቱን ለመቀነስ እና ሁኔታውን ለማረጋጋት ለሶማሊያ ብሔራዊ ጦር ድጋፍ ማድረጓን አስታውቀዋል። በሁለት ሀገራት ድንበር አካባቢ ያለው የጸጥታ ሁኔታ አሁንም በቅርበት እየተከታተሉት እንደሆነም ፕሬዝዳንት ዊሊያም ሩቶ ተናግረዋል ሲል የዘገበው ግሬት አፍሪካ ነው። ኩባ ሙሉ በሙሉ ነዳጅ እንዳለቀባት ተገለጸ። ኩባ ሙሉ በሙሉ ነዳጅና ናፍጣ እንደጨረሰች የሀገሪቱ የኢነርጂ ሚኒስትሩ ቪሴንቴ ደላኦ ሌቪ ተናገሩ። ከሀገሪቱ ብሔራዊ ቴሌቪዥን ጣቢያ ጋር ባደረጉት ቆይታ እንደተናገሩት በጣም ውስን የጋዝ ክምችት ብቻ ቀርቷቸዋል። አሜሪካ የጣለችውን ማዕቀብ ተከትሎ የኩባ የኃይል አቅርቦት አደጋ ተጋርጦበታል ብለዋል የኢነርጂ ሚኒስትሩ ቪሴንቴ ደላኦ ሌቪ። ሮይተርስ የዜና ወኪል እንደዘገበው ትናንትና በተለያዩ የሃቫና አካባቢዎች የኃይል መቆራረጥ ያማረራቸው ነዋሪዎች ተቃውሞ ለማሰማት አደባባይ ወጥተዋል። አሜሪካ የኩባ ኮሚኒስት ስርዓት ትርጉም ያለው መሻሻል ካሳየ $100 ሚሊዮን ለሀገሪቱ እንደምትልክ በዚህ ሳምንት አስታውቃለች። የኩባ ኢነርጂ ሚኒስትር ድፍድፍ ነዳጅ አልቋል፣ ጋዝ አልቋል፣ ናፍጣ አልቋል፣ ደጋግሜ እየተናገርኩ ነው፣ የቀረን ጥቂት ጋዝ ብቻ ነው ብለዋል። አሜሪካ በጣለችው ማዕቀብ ምክንያት በሃቫና ከ20 እስከ 22 ሰዓታት ድረስ መብራት እየጠፋም ይገኛል። በሀገሪቱ ያለው ሁኔታ በውጥረት የተሞላ መሆኑን ሚኒስትሩ ገልጸዋል። ሆስፒታሎች ስራቸውን በአግባቡ ማከናወን ሲሳናቸው ትምህርት ቤቶችና የመንግስት ተቋማት ተዘግተዋል። ኩባ ሀገር ውስጥ ካሏት የነዳጅ ማጣሪያዎች በተጨማሪ አቅርቦት የምታገኘው ከቬንዙዌላ እና ሜክሲኮ ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማዕቀብ ከጣሉ በኋላ ግን ከሁለት ሀገራት ነዳጅ መሸመት አልቻለችም። ትራምፕ ለኩባ ነዳጅ የሚሸጡ ሀገራት ላይ ታሪፍ ለመጣል ዝተዋል። የኩባን ምጣኔ ሀብት የሚያንቀሳቅሰው የቱሪዝም ዘርፍም ተዳክመዋል። የአሜሪካ የውጭ ጉዳይ ሚኒስትር ማርክ ሩቢዮ ባለፈው ሳምንት ባደረጉት ንግግር አሜሪካ $100 ሚሊዮን ሰብአዊ እርዳታ ለማድረግ ያቀረበችው ጥያቄ ኩባ አልተቀበለችም ብለዋል። በካቶሊክ ቤተክርስቲያን አማካኝነት ሰብአዊ እርዳታው እንደሚከፋፈል አሜሪካ አስታውቃለች። ሆኖም ግን እርዳታው የሚሰጠው ለውጥ ከታየ መሆኑን ተመላክቷል። ውሳኔው የኩባ መንግስት ነው፣ እርዳታችንን መቀበልም መተውም ይችላሉ፣ የኩባውያን ህይወት የሚታደግ እርዳታ እንዳይደርስ እያደረገ ያለው የሀገሪቱ መንግስት ነው ሲሉ የአሜሪካው የውጭ ጉዳይ መስሪያ ቤት ገልጿል። አሜሪካ የሰብአዊ መብት ጥሰት ፈጽመዋል ባለቻቸው የኩባ ባለስልጣናት ላይ ያለፈው ሚያዝያ ላይ ማዕቀብ ጥላለች። የኩባ የውጭ ጉዳይ ሚኒስትር ቡርኖ ሮድሪጌዝ ማዕቀቦችን ህገወጥና በዝባዥ በማለትም ኮንነዋል ሲል የዘገበው ቢቢሲ ነው። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ